ወንድሜ ዛሬ አብዛኛው ወንድ በፍቅር ህይወት ውስጥ ሙሉ በሙሉ የሚሳሳትበትን ነገር ግን በስነ ልቦናና በኒውሮሳይንስ እጅግ ኃይለኛ የሆነውን ያልተነገረ ሚስጥር እነግርሃለሁ። አብዛኛው ወንድ ከአንዲት ሴት ጋር በስልክ ቴክስት ሲጻጻፍ የሚሰራው ትልቁ ስህተት ስልኩን እንደ ነፃ የውይይት መድረክ ወይም እንደ ሪፖርት ማቅረቢያ ማሰቡ ነው። ደህና አደርሽ፣ ምሳ በላሽ፣ ምን እያደረግሽ ነው በማለት አሰልቺ የተለመዱና እያንዳንዱ ተራ ወንድ በየቀኑ የሚልካቸው መልእክቶች ናቸው። ነገር ግን በባህሪ ስነ ልቦናና በግንኙነት ጥናቶች መሰረት ወንድና ሴት የሚጻጻፉት ቴክስት ማለት መረጃ መለዋወጫ ሳይሆን በሴቷ አእምሮ ውስጥ የዶፓሚን ሆርሞን ደረጃን በመቆጣጠር ስሜታዊ ናፍቆትን መፍጠሪያ ትልቅ መሳሪያ ነው። እስኪ አስበው፣ ጠዋት ላይ የምትልክላት በጥንቃቄ የተቀነባበረች አንዲት አጭር ቴክስት እና ማታ ከመተኛቷ በፊት የምትተዋት ስውር መልእክት አእምሮዋ ሙሉ ቀኑንና ሌሊቱን ሙሉ ስለአንተ ብቻ እንዲያስብ ስልኳን በጉጉት እንድትጠብቅና በውስጧ ጥልቅ ናፍቆት እንዲፈጠር የሚያደርግበት የስነ ልቦና ህግ ቢኖርስ? ዛሬ በዚህ ቪዲዮ አብዛኞቹ የፍቅርና የግንኙነት አሰልጣኞች የማይነግሩህን በስነ ልቦና ጥናቶች የተረጋገጡ 4 የጠዋትና የማታ የቴክስት ጥበቦችን በጥልቀት እናያለን። ረጋ ብለህ አዳምጠኝ፣ ምክንያቱም ከዚህ ቪዲዮ በኋላ የምትልካት እያንዳንዷ ቴክስት በሴቷ አእምሮ ውስጥ የመሳብ ማግኔት የምትፈጥር ትሆናለች። የመጀመሪያውና አንዲትን ሴት ቀኑን ሙሉ አእምሮዋን ባንተ ላይ እንዲጠመድ የሚያደርገው የጠዋት ቴክስት ስነ ልቦና የክፍት ዑደት ስነ ልቦና ይባላል። አብዛኛው ወንድ ጠዋት ሲነቃ የሚልከው ቴክስት ደህና አደርሽ፣ መልካም ቀን ይሁንልሽ የሚል ተራና የተለመደ መልእክት ነው። ይህ መልእክት ጥሩና ጨዋነት የተሞላበት ነው። ነገር ግን በስነ ልቦና ደረጃ አእምሮዋን የመቀስቀስ ወይም የመሳብ አቅሙ እጅግ ዝቅተኛና ዜሮ ነው። ምክንያቱም አእምሮዋ መልእክቱን አንብቦ ወዲያው ይዘጋዋል። በሰው ልጅ አእምሮ ዙሪያ ከተጠኑት ጥናቶች አንዱ የዛይጋርኒክ ተጽዕኖ የሚባለው ህግ ነው። በዚህ ህግ መሰረት የሰው ልጅ አእምሮ ያልተጠናቀቁ ሚስጥራዊና አየር ላይ የተንጠለጠሉ ሀሳቦችን ወይም ያላለቁ ስራዎችን በጭራሽ መርሳት አይችልም። አእምሮ ሀሳቡ እስኪዘጋና እስኪጠናቀቅ ድረስ በውስጡ ይደጋግመዋል። ስለዚህም ይህንን ህግ በመጠቀም ጠዋት ላይ የምትልክላት ቴክስት አእምሮዋን ክፍት አድርጎ የሚተው ሲሆን ቀኑን ሙሉ ያንን ሚስጥር ለመፍታት ስላንተ እንድታስብ ያደርጋታል። ለምሳሌ ደህና አደርሽ፣ ዛሬ ስራ እንዴት ነው የሚል መልእክት ብትልክላት መልሷ ሊሆን የሚችለው አጭርና የተለመደ ወይም የሚገመት ነው። ደህና ነኝ፣ አንተስ? ወይም ስራ አሪፍ ነው፣ አንተ ጋርስ? የሚል ተራ ምልልስ ይሆናል። ከዚያ አንተ ደግመህ ብትልክም ያለመመለስ እድሏ ከፍተኛ ነው። ነገር ግን ደህና አደርሽ፣ ዛሬ ሌሊት በህልሜ ያየሁትን ነገር ብነግርሽ አታምኝም፣ ምሽት ላይ ደውልልሻለሁ፣ መልካም ቀን የሚል ቴክስት ጠዋት 2 ሰዓት ላይ ልከህ ስልክን ብታስቀምጥ እስከ ምሽቱ 2 ሰዓት ድረስ በስራዋ በትምህርቷና ከጓደኞቿ ጋር ስትሆን በውስጧ የሚመላለሰው ጥያቄ ምንድነው ያየው? ህልሙ ስለኔ ነው? ምን አስቦ ነው? የሚል ጥያቄ ይሆናል። ይሄ ደግሞ ሳታውቀው ቀኑን ሙሉ በውስጧ የዶፓሚን መረበሽና ከፍተኛ የናፍቆትና የጉጉት ስሜት ፈጠርክባት ማለት ነው። ይህ አእምሮዋ ውስጥ ክፍትና ያልተመለሰ ጥያቄ በመኖሩ ምክንያት ያንን ለመመለስ ሲልና ክፍተቱን ለመሙላት ሲል ስላንተ ማሰቡ የግድ ይሆናል። ይሄ እጅግ አስደናቂ የሆነው የሰው ልጅ አእምሮ አሰራርን ተጠቅመ ስላንተ ሳትፈልግ እንድታስብና መልሱን ለማወቅ እንድትጓጓ የሚያደርጋት ዘዴ ነው። ሁለተኛውና እጅግ ጥልቅ የሆነው የቴክስት ስነ ልቦና ሚስጥር ደግሞ አልፎ አልፎ የሚሰጥ ሽልማት የሚባለው ነው። የብዙ ወንዶች ትልቁ ስህተት አንዲትን ሴት ለማስደሰት በየቀኑ በተመሳሳይ ሰዓት ተመሳሳይ ቴክስት መላክ አለብኝ ብለው ማሰባቸው ነው። በየቀኑ ጠዋት 1 ሰዓት ላይ ደህና አደርሽ፣ በየቀኑ 7 ሰዓት ላይ ምሳ በላሽ የሚል ቴክስት በመላክ አሰልችና የተለመደ መሆን ነው። በስነ ልቦና ህግ አንድ ነገር ከተጠበቀና ከተለመደ አእምሮ ፕሪዲክተብል ወይም ደግሞ ተገማች ያደርገዋል፣ ዋጋውንም ያጣል። በባህሪ ስነ ልቦና ኢንተርሚተንት ሬንፎርስመንት ወይም አልፎ አልፎ ወይም ባልተጠበቀ ሰዓት የሚሰጥ ሽልማት የሚባል ህግ አለ። ይህ ህግ የሰዎችን አእምሮ ጥገኛ ለማድረግ የሚያገለግል እጅግ ኃይለኛ መንገድ ነው። ለምሳሌ ሰዎች በቁማር የሚሳቡትና ሱስ ውስጥ የሚገቡት ሁልጊዜ ስለሚበሉ ወይም ስለሚያሸንፉ ሳይሆን መቼ እንደሚበሉ ወይም እንደሚያሸንፉ ስለማይታወቅ ነው። በዚህም ቀጣዩን ጨዋታ በጉጉት እንዲሞክሩ ይገፋፋቸዋል። ስለዚህ አንተም በቴክስት አጻጻፍ ላይ ተገማች አለመሆንና ያልተጠበቀ መሆን ይኖርብሃል ማለት ነው። አንዳንድ ጊዜ ጠዋት ላይ እጅግ አጭርና ጣፋጭ መልእክት ትልክላታለህ። በሌላው ቀን ደግሞ እስከ ቀኑ 8 ሰዓት ድረስ ምንም አይነት የቴክስት መልእክት ሳትልክላት ትቆያለህ። በሶስተኛው ቀን ደግሞ ረጅም መስመር ያለው ጽሑፍ ወይም ደግሞ ረዘም ያለና ጥልቀት ያለው የድምጽ መልእክት ልትልክላት ትችላለህ። ይህንን መላክህ ሳታስበው በሚቀጥለው ቀን ስልኳን ስታይ ዛሬ ደግሞ ምን ይልክልኝ ይሆን የሚል እንዲሆን ያደርገዋል። ይህ ያልተጠበቀ መዋቅር የማይገመት አካሄድ በሴቶች አእምሮ ውስጥ ከፍተኛ የመሳብና ስላንተ የማሰብ ሱስ እንዲፈጠር ያደርገዋል።
ሶስተኛውና እጅግ ድንቅ የሆነው የማታ የቴክስት ሚስጥር ስሜታዊ መልህቅ ወይም ኢሞሽናል አንከሪንግ የሚባለው ነው። አብዛኛው ወንድ ማታ ከመተኛቱ በፊት የሚጽፈው ቴክስት ደህና ደሪ፣ ነገ እንገናኝ የሚል ዝግ መልእክት ነው። ነገር ግን በኒውሮ ሳይንስ ጥናት መሰረት አንድ ሰው ከመተኛቱ በፊት በነበሩት 15 ደቂቃዎች ውስጥ በአእምሮው ውስጥ የገባው ሐሳብ በሌሊት ጥልቅ እንቅልፉ ወቅት አእምሮው የሚያሰላሰለውና ህልም የሚያየው ዋና ሐሳብ ይሆናል። እናም አንተ ይህንን ተግባራዊ በማድረግ ስላንተ ሌሊቱን ጭምር እንድታልምህ ማድረግ የምትችልበት መንገድ አለ። ዋናውና ወሳኙ ዘዴ ማታ ከመተኛቷ በፊት የሚላክ መልእክትን አመክኗዊ ወይም ሎጂካል ሳይሆን ሙሉ በሙሉ ስሜታዊና ምናባዊ እንዲሆን ማድረግ አለብህ። ለምሳሌ ደህና ደሪ፣ ነገ ደውልልሻለሁ ብለህ ብትልክላት ይሄ የተለመደና አንተን ተጠባቂ አያደርግህም። ነገ እንደምትደውል እርግጠኛ ትሆናለች። ምክንያቱም አንተም ቃልህን ላለማጠፍ ስትል ስለምትደውል። የተሻለውና ኃይለኛው የስነ ልቦና ቴክስት ግን ዛሬ ከኔ ጋር ያሳለፍሽው ሰዓት እጅግ ልዩ ነበር፣ በተለይ ያ የሳቅሽ ድምጽ አሁንም ጆሮዬ ላይ ይሰማኛል፣ ደህና ደሪ፣ በህልም እጠብቅሻለሁ የሚል ቢሆን የበለጠ ስላንተ እንድታስብ ያደርጋታል። ምክንያቱም ይህንን ቴክስት አንብባ ስልኳን ስታስቀምጥ በአእምሮዋ ውስጥ የሚቀረጸው የመጨረሻው ምስል ካንተ ጋር ሆና የሳቀችበት ድምጽ፣ ያንተ በወቅቱ የነበረ ፈገግታና ምላሽና ያንተ ፍቅርና መሳሳብ ነው። ይህ አእምሮዋ በሌሊት ስላንተ ህልም እንዲያይና ጠዋት ስትነቃ የመጀመሪያው ትዝታዋ አንተ እንድትሆን ይገፋፋታል። ምክንያቱም ከላይ በጠቀስኩልህ ጥናት መሰረት ከመተኛቷ በፊት ይህንን ቴክስት በአእምሮዋ ውስጥ ያስቀመጠችው የመጨረሻው መልእክት በመሆኑ ሌሊት በህልሟ የመምጣት እድሉ እጅግ ከፍተኛ ስለሆነ ነው። አራተኛውና ወንዶች በፍጹም የማያስተውሉት የቴክስት ስነ ልቦና በከፍተኛ ስሜት ላይ ሐሳቡን ቆርጦ መተው ወይም ደግሞ ያንን ሐሳብ አለመጨረስ ነው። አንድ ወንድ ከአንዲት ሴት ጋር በቴክስት ማውራት ሲጀምር ምሽት ላይ ለ2 እና ለ3 ሰዓታት ያህል ሳያቋርጥ ሲጻጻፍ ያመሻል። ማውራት ያለባቸውን ነገር ሁሉ በቴክስት ጨርሰው መልእክቱ አሰልቺ ደረጃ ላይ ሲደርስ እሺ ደህና ደሪ ይላል። ይህ ትልቅ የስነ ልቦና ስህተት ነው። እዚህ ጋር የሚሰራውና በስነ ልቦና የታወቀው አንድ ህግ ፒክ ኤንድ ወይም ደግሞ የጫፍና የመጨረሻ የሚባለው ህግ ነው። በዚህ ህግ መሰረት አንድ ውይይት እጅግ ጫፍና የመጨረሻው አጓጊ ደረጃ ላይ እያለ ሲቋረጥ ቀጣዩን ለማወቅ ያለው ጉጉት ከፍተኛ ይሆናል። በዚህ ህግ መሰረት አእምሮ አንድ ውይይት እጅግ ጫፍና የመጨረሻው አጓጊ ደረጃ ላይ እያለ ሲቋረጥ ቀጣዩን የማወቅ ጉጉቱ እጅግ ከፍተኛ ይሆናል። ይህንን ወደ ቴክስት መላላክ ስናመጣው በቴክስት ውይይት ወቅት ምልልሱ ወይም እያወራችሁ ያላችሁት ነገር እጅግ አጓጊና ደስ የሚል ደረጃ ላይ ሲደርስ የመጀመሪያው ውይይቱን የምትዘጋው ወይም የምትጨርሰው አንተ መሆን ይኖርብሃል። እናም ይህንን በቴክስት ላይ ተግባራዊ ለማድረግ ብዙ አውርታችሁ እጅግ እየተደሰታችሁ ባለበት ሰዓት ድንገት አቋርጠህ ዛሬ ከአንቺ ጋር ማውራቴ እጅግ ደስ ብሎኛል፣ ነገር ግን አሁን ልሰራው የሚገባ አንድ ወሳኝ ስራ አለኝ ወይም ልተኛ ነው፣ በሌላ ጊዜ እንቀጥለዋለን ብለህ በእርጋታ ውይይቱን መዝጋት ነው። እንደዚህ አይነት ንግግር ተናግረህ ወይም ጽሑፍ ጽፈህ በደስታ ጫፍ ላይ ድንገት ስታቆመው በሴቷ አእምሮ ውስጥ የሚቀረው ስሜት የደስታና የጉጉት ጫፍ ይሆናል። ገና አልጠገብኩትም የሚል ስሜት በውስጧ ይቀራል። ምክንያቱም ታሪኩን አልጨረስክላትም። ይህም በሚቀጥለው ጊዜ ከአንተ ጋር ለማውራት እና ታሪኩን እንድትጨርስላት ለማድረግ በከፍተኛ ጉጉት እንድትጠባበቅ ያደርጋታል። በአጠቃላይ ወንድሜ ቴክስት መጻፍ ማለት በስልክ ስክሪን ላይ ፊደላትን መጫን ብቻ አይደለም። ቴክስት መጻፍ ማለት ያንተ ያልተነገረ የራስ መተማመን፣ የስሜት ብስለትና የስነ ልቦናዊ የበላይነት መገለጫ ነው። እናም እነዚህን ከላይ የነገርኩን 4 የቴክስት ስነ ልቦናዊ ጥበቦች ሁልጊዜም አእምሮህ ውስጥ ከያዝክና ሁሌ ተግባራዊ ካደረካቸው የትኛውም ሴት ስላንተ ማሰቧን አታቆምም። የመጀመሪያው የጠዋቱ የክፍት ዑደት ስነ ልቦናን መጠቀም ነው። ሁለተኛው አልፎ አልፎ የሚሰጥ ስሜታዊ ሽልማትን መተግበር ነው። ሶስተኛው የማታው የስሜታዊ መልህቅን መጠቀምና አራተኛው ደግሞ የውይይቱ ጫፍና አስደሳች ጊዜ ላይ ሲደርስ ውይይቱን ድንገት ማቋረጥ ናቸው። እነዚህ ስነ ልቦናዊ ጥበቦች ስትተገብር በሴቷ አእምሮ ውስጥ እውነተኛና የተፈጥሮ የናፍቆት ስሜት ትፈጥራለህ። በመካከላችሁ ያለው የቅርርብ መጠንም በከፍተኛ ሁኔታ ይጨምራል። የዛሬ ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ አዲስ ዕውቀትና እይታ ከሰጠህ ላይክ ማድረጉ እንዳትረሳ፣ ለጓደኞችም ሼር አድርግላቸው። በመጨረሻም ከነዚህ የቴክስት ጥበቦች ውስጥ አንተ ሳታስበው የምትተገብረው ወይም ማሻሻል ያለብህ የትኛውን ነው? በአስተያየት መስጫው ላይ ንገረኝ፣ እንወያይበታለን። ለተጨማሪ የስነ ልቦና፣ የሰውነት ቋንቋና የፍቅርና ግንኙነት ትምህርቶች ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።